ኢና ሊላሂ ወኢና ኢለይሂ ራጂዑን። በአዲስ አበባ በጥበቃ ስራ ላይ የነበሩ ሁለት ደረሶች በአሰቃቂ ሁኔታ መገደላቸው ከፍተኛ ቁጣን ቀሰቀሰ። ማን ነው ይህንን ድርጊት የፈጸመው? ኦሮሚያ ክልል ውስጥ ቤተክርስቲያን አስተራለሁ ከምትል ኦሮሚያ ክልል ውስጥ ላሉት ምዕመናን ክላሽ ይግዛላቸው። አንደኛው ተደራጅተን ቢሆን እንደምንም ብለህ ክላሽ ይግዛላቸው። ያ ጀማ እስልምና ግደሉ ጨፍጭፉ ይላል። ስለዚህ የትም ቦታ የሚደረገውን ጅምላ ጭፍጨፋ እንቃወማለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ እንደ ባለ ንጹህ አይምሮ እናስብ። እነዚህ ወጣት ሙስሊሞችን በግሌ እጅግ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም አሳዛኝ ዜና ሰምተናል። ሁለት ደረሶች እንግዲህ ማንነታቸው ባልታወቁ ሰዎች ህይወታቸው አልፏል። እስከ መጨረሻው ድረስ የምትከታተሉ ከሆነ እምናይ ነው የሚሆነው። ማን ነው ይህንን ድርጊት የፈጸመው የሚለው እጅግ በጣም አነጋጋሪ ሆኗል። እንደሚታወቀው በቅርቡ አንዳንድ ኃላፊነት የማይሰማቸው ሰዎች የሃይማኖት ግጭት ለማስነሳት እንግዲህ ሲዝቱ ነበር በሶሻል ሚዲያ ላይ። ታዲያ በዚህም የተነሳ በርካታ ሰዎች ሀሳባቸውን እያጋሩ ይገኛሉ። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ፍቅር እንደ ውሃ እንዲህ የሚያንቧቧብኝ በቃ የሚንከባከበኝ ሰው ነው ፈልገው። ፍቅር የሚሰጠኝ ሰው የሚንከባከበኝ ሰው ነው ፈልገው። አሰላሙ አለይኩም ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ከዛ ልቅናቸው ከዛ ከፍታቸው ጋር አሚር አልሙእሚኒን በሆኑበት ጊዜ አንዲት ወጣት ማግባት ፈለጉ እና እቺ ወጣት የአቡበክር ሲዲቅ ልጅ ነበረች። ኡሙ ኩልሱም ቢንት አቡበክር ሲዲቅ ትባላለች። እና እሷን ለማግባት ሄደው ያማከሩት ታላቅ እህቷን የነቢያችንን ሰለላሁ ዐለይሂ ወሰለም ባለቤት እናታችን አይሻ ረዲየላሁ ተዓላ ዐንሃ ነበር። እና እናታችን አይሻ ደስ አላቸው። ምክንያቱም አረቦች ወይ ደግሞ በወቅቱ ሱሐቦች አንዱ ከአንዱ ጋር በደም በአማችነት መተሳሰር በጣም ያስደስታቸዋል። በጣም ደስ አላት በቃ። እና ሄዳ ነገረቻት ለማን? ለኡሙ ኩልሱም ቢንት አቡበክር ሲዲቅ ጆጄላት በጣም። እና እኔ አልፈልግም ማለች። እኔ ሽማግሌ አላገባም ማለች ኡሙ ኩልሱም ማለት ነው። ምን እሱ ይሄ ህዝቤ ረዕያ ማስተዳድረው ህዝብ ምናምን እያለ የሚጨናነቅ ሰው ጭራሽ እኔ ላገባ አልፈልግም ማለች። እንግዲህ አስቡት ጀንዚ በተለይ አሁን የዚህ ጀነሬሽን የዚህ ትውልድ ሴቶችን እንዴት አድርገን አናወርላ እንደዛ ነው አይደል? ኢስላም ሴቶችን አስገድዶ ምናምን ነገር ይባላል አይደል? ከዚህ ቀደም አንስተናል። በቃ ሴቶች ከነ መብታቸው ማለት ነው። አስለን እዚህ ጋር ኢስላም ውስጥ ወንድ ሴት የሆነ የጾታ ጉዳይ ልዩነታቸው የኃላፊነት የምናምን ሁሉም አንድ ነው እንደየ መብታቸው ማለት ነው። ከዛ ምን አለች ኡሙ ኩልሱም? እኔ አለች በጣም የሚገርም ሴቶች በተለይ እንትን በሉ እዚህ ጋር ወንዶችም እንድናውቅበት አውቁበት ወጣቶች በተለይ ማለት ነው። እኔ የምፈልገው አለች ኡሙ ኩልሱም ቢንት አቡበክር ሲዲቅ ፍቅር እንደ ውሃ እንዲህ የሚያንቧቧብኝ በቃ የሚንከባከበኝ ሰው ነው ፈልገው። ፍቅር የሚሰጠኝ ሰው የሚንከባከበኝ ሰው ነው ፈልገው አለች። የሱብ ዐለይሂ አልሑብ በጣም በቃ ፍቅርን እንደ ውሃ የሚያፈስብኝ ሰው ነው ፈልገው አለች። አጂብ። እና እናታችን አይሻ ተገረመች፣ ግራ ገባት። አሁን አሚሩል ሙእሚኒን በቃ ሪጀክት አድርጋል አልፈልግህም ብለሃለች ብላ ተጨናንቃ ማን ያገኘች? አንድ አረቦች ውስጥ ወይ ደግሞ ዓለም ላይ አልፎ የማያውቅ ከሱ በኋላ ያልተደገመ አንድ ዳሂያ አለ፣ በጣም ስማርት ሱሐባ አለ። እሱ ማን ይባላል? አምር ኢብኑ አልዓስ ይባላል። አምርን ሄዳ አማከረች እናታችን አይሻ። ያ አምር ረጉድ ሆነ ነገር ማነው ዑመር ኡሙ ኩልሱም ፈለገው። ኡሙ ኩልሱም ደግሞ አልፈልግም ማለች፣ ሽማግሌ ያላገባም ማለች። እና እናታችን አይሻ ምንድነው አሚሩል ሙእሚኒን ነው። አንደኛ የአማኞች መሪ ነው። ጀዚረቱል አረብ 1/3 ወይ ደግሞ የ1/3 የዓለም ክፍል እጁ ላይ ነው ያለችው ይሰው። በዛ ደግሞ ኸሊፋ ነው ምናምን ለማሳመን ሞከረች። አለዛ አለች በቃ ማለት ኡሙ ኩልሱም ወላ ኸሊፋ ሆነ ወላ እኔ በቃ ሽማግሌ ያላገባም ማለች። እኔ ፈልገው ፍቅር ከዛ ብሎ ለወሰናችሁ አምር ኢብኑ አልዓስ ችግር የለውም ማለት። አምርና ዑመር በጣም ይዋደዳሉ፣ ቅርብ ሰዎች ናቸው።
እና ሄደ አምር ወደ ዑመር ሄደለት እና ምን አለ መሰላችሁ ዑመር አታገባም እንዴ አለው። ግራ ገባው እና ወራ ውስጥ የሲዲቅ ልጅ የአቡበክር ሲዲቅ ልጅ ኡሙ ኩልሱምን ጠይቄያለሁ ምናምን ነገር መልስ የጠበቅኩ ነው ከአይሻ ምናምን አለ ዑመር። አስተግፍሩላህ እንትና አምር ብላ ነው መሰላችሁ ምን አንተ እዚህ ህፃን ልጅ ጋር ምን አንተ ወርታች ትወርዳለህ አለው። እዚህ የዛሬ ትንሽ ከወራት በፊት አባቷ ሞቶባት እዚህ እንባዋ ያልደረቀ ህፃን ልጅ ጋር ደግሞ አንተ ይሄ ሁሉ ህዝብ እያለብህ እዚህ እሷን ልታራብል ነው ህዝብ ልታስተዳድር ነው አለው። ዑመርም በጣም ስማርት ነው። አይሻ አግኝታ ነበር ንገረኝ እና ዑመር ደረሰው ማለት ነው። እንትኑ ምን እንደሆነ ከጀርባ ባክ ኦፊስ ምን ተሰራ ደረሰው። خلاص በቃ ወሰለት الفكره ሐሳቡ ገብቶኛል ምናምን አለ በዛው ላሻለና በጣም የሚገርመው ጦልሃ ቢን ዑበይድላህ የሚባለውን ሰሃባ ገባች ኡሙ ኩልሱም በጣም የሚንሰፈሰፍላት በጣም የምትወደው በጣም የሚወዳት እና ሲያመኝ ያለቅሳል ትላለች ኡሙ ኩልሱም ሲያመኝ ያለቅሳል። አስቡ ምግብ እሱ ሳይበላ ለኔ ያጎርሰኛል ትላለች። በቃ ሴንተር ይሄ ኮንሰርኑ ሁሉ ነገሩ እኔ ነበርኩ ትላለች። ማናት ኡሙ ኩልሱም ቢንት አቢ በክር ሲዲቅ እና ይህ ታሪክ በእስላም ውስጥ አልፏል። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እጅግ በጣም አስገራሚ መሳጭ ሆነ ታሪክ ነው። እንግዲህ አስቡት ዑመር ኢብኑል ኸጣብ የምዕመናን መሪ ዓለምን የሚያስተዳድር መሪ የሆነን ሰው ኡሙ ኩልሱም ለትዳር ተጠይቃ አልፈልግም ብላለችና እጅግ በጣም ነው የሚያስገርመው። አንደኛ ዑመር መሆናቸው ነው። ዑመር እንግዲህ በጀግንነት የሚታወቁ የምዕመናን መሪ ናቸው ምናምንና ነገር ግን እስልምና ለሴቶች ምን ያህል ነፃነት እንደሰጠ ከዛም ባሻገር ደግሞ የኡሙ ኩልሱም ፐርሰናሊቲ ምንድነው ስልጣን አላጓጓትም፣ የዑመር ጀግንነት አላጓጓትም። እሷ በቃ ያስፈልጋት ፍቅር ነው። ፍቅር ደግሞ እሱ ብዙ ኃላፊነት ያለበት ሰው ነው ሊሰጠኝ አይችልም ምናምን ብላ አስባ እንግዲህ ምርጫዋን ሌላ አድርጋለች እና የእሷም ማስገራሚ ነገር ነው በጣም። እንግዲህ አስቡት በዚህ ሰዓት የአንድ ሀገር መሪ ወይንም ደግሞ ዓለምን የሚመራ መሪ ለትዳር ቢጠይቃችሁ አይ ፍቅር አይሰጠኝም ብላችሁ እምቢ ትላላችሁ? ሴቶች ኮሜንት ላይ መልሳችሁ ብታስቀምጡልኝ ደስ ይለኛል። በዚህ አጋጣሚ ግን ሴቶች እምቢ ማለት የፈለገ ሀብት ቢኖረው የፈለገ ዝነኛ ቢሆን የፈለገ ባለስልጣን ቢሆን አይ የማለት መብታቸው የተጠበቀ እንደሆነ ማሳያ ታሪክ ነው። በጣም አስገራሚ የሆነ ታሪክ ነው። ዝሙት ድህነትን ያመጣል፣ እድሜንም ያሳጥራል፣ ፊቱን ጥቁር ያደርገዋል፣ ሰዎች ዘንድ እንዲጠላ ያደርገዋል። ዝሙትን ልዩ ከሚያደርገው ነገር ውስጥ ብዙ ወንጀሎች አሉ። ግን ዝሙትን በጣም ልዩ ከሚያደርገው ነገር ከሌሎቹ ወንጀል ልዩ የሚያደርገው እነሆ እሱ ዝሙት ዩጂቡል ፈቅረ ድህነትን ያመጣል፣ ይቀሲሩ ልዑምረ እድሜንም ያሳጥራል። ብዙ አይነት ወንጀሎች ይኖራሉ። ሰውየው ሊሰርቅ ይችላል፣ ሊያምታታ ይችላል፣ ሐታ ሰው ሊገል ይችላል፣ የተለያዩ ወንጀል ሪባ ሊሰራ ይችላል፣ የተለያዩ ወንጀሎችን ሊፈጽም ይችላል። ግን የዝሙት መለያው ሆኖ ድህነት ያመጣል። ሌላው ወንጀል ላያመጣ የሚችለውን ሁሉም ወንጀሎች ድህነት የተለያየ ነገር ቢያመጣ ግን ይህ ደግሞ ኻስያ ነው የዝሙት መለያው። ከዛስ ወዩቀሲሩ ልዑምራ ዑምርን ደግሞ ያሳጥራል፣ ዕድሜን ያሳጥራል። ቢማዕና በረካን ይነሳል የዕድሜ ወየክሱ ያለብሳል ሳሒበሁ ባልተቤቱን ዝሙት የሚሰራውን ሰው ያለብሰዋል። ሰዋድ አልወጅሂ ፊቱን ጥቁር ያለብሰዋል። ጸያፍ እንዲሆን ሰዎች ሲያዩት እንዲያስጠላ ግርማ ሞገስ እንዳይኖረው ሃይባ እንዳይኖረው ፊት ያነሳል። ምንም ያክል ቆንጆ ቢሆን ምንም ያክል ያማረ ቢሆን ሁሉ ነገሩ የተስተካከለ ቢሆን ወየክሱ ያለብሰዋል ሳሒበሁ ባልተቤቱን ሰዋድ አልወጅሂ ፊቱን ጥቁር ያደርገዋል። ሱብሓነላህ ወተውበል መቅቲ የመጠላትንም ልብስ ያለብሰዋል። በይነናስ ሰዎች ዘንድ እንዲጠላ ያደርገዋል። ዝም ብለህ ያለ ምክንያት ትጠላዋለህ። እዚሁ መንገድ ላይ ያገኝተው ምተው አለኝ ትላለህ፣ ገልምጠው አለኝ ትላለህ። ብዙ ወንጀሎች ሊሰሩ ይችላል ሌላው ሰው ግን ዝሙት የሚሰራ ዝሙት ላይ በተደጋጋሚ እየወደቀ ተውበት የማያደርግ የሆነች ሴት የማያደርግ የሆነ ወንድ ይህ ነው ሰዎች ዘንድ ይጠላል። ሰራተኛም ከሆነ ከስራው ሁሉ እንዲባረር አሰሪው ያለምንም ምክንያት እንዲጠላው طيب ያደርጋል። ومن خاصيته ايضا ሌላው ከዝሙት መለያ ውስጥ انه እሱ يشتت القلب ቀልብን ይበታተናል። በቃ ሐሳቡን በትንትን ያደርግበታል የሚይዘው የሚጨብጠው ويمرضه ልቡን ያሳምመዋል። ኢለም يميته ሙሉ ለሙሉ ባይገለው እንኳን
ይገላል እኮ ቀልብን ይገላል። ግን ሰውየው በቃ አንድ ጊዜ የሆነ ነገር አንድ ጊዜ ደግሞ ወደዚህ ቀጥ አንድ ጊዜ ወደዚህ የሚል አይነት ከሆነ በትልቅ ህመም ያሳምመዋል ልቡ። ወየጅሊቡል ሐምን ያመጣል፣ ትካዜን ያመጣል። ወልሑዝነ ሐዘንንም ያመጣል። ወልኸውፈ ፍራቻንም ያመጣል። ዝሙት በባህሪው ሰውየው ምንም የሚያሳስበው ነገር የለም፣ ምንም የሚያስተክዘው ነገር፣ ምንም የሚያስፈራው ነገር የለም። ግን ቀልቡ ውስጥ ፍራቻ፣ ሐዘን፣ ባዶነት ስሜት እንዲሰማ ያደርገዋል። የሚገርማችሁ ያ ነገር የሚጀምረው ወዳው ዝሙትን ከሰራ ጀምሮ ልክ ስሜቱን ሲጨርስ ጀምሮ ይጀምረዋል ሐዘን። ብዙም ይቆይ እንኳን አይደለም። አንዳንድ ደስታ አንዳንድ ወንጀል ተደስተህበት ምናልባት የሆነ ጊዜ ልትቆይ ትችላለህ። የዝሙት ግን ከፊራሹ ገና ሳትለቀው እዛው ይጀምራል ይላል። ሱብሃንአላህ ይህ ኻስያው ነው የወንጀል የዝሙት ማለት ነው። የዝሙት ከሌሎች ወንጀል ማለት ነው የሚለይበት ነው። ወዩባዒድ ሷሒበሁ ባልተቤቱን ደግሞ ያርቃል። ሚነል መለኪ ከመላኢካዎች እንዲርቅ ያደርገዋል። መላኢካዎች ከሱ እንዲርቁ ማለት ነው። ምክንያቱም እንዴት ነው መላኢካዎች አንተ ሐራም ከሆነ ነገር ጋር ዝሙት እየፈጸም ዝሙት እያደረግ እንዴት ነው መላኢካዎች አንተ ጋር የሚሆኑት? ስለዚህ ወዩባዒድ ሷሒበሁ ሚነል መለክ መላኢካዎች ከሱ እንዲርቁ ያደርጉታል። መላኢካ ከራቀው ደግሞ ማን ነው የሚቀርበው? ወዩቀሪብ ሚንሁ ሸይጣን ደግሞ ይቀርቡታል ወደሱ። ብዙ ወንጀሎች አሉ። ኢብኑል ቀይም ረሒመሁላሁ ተዓላ አላህ ኢላ መወፈቀሁላህ አላህ ያገጠመለት ካልሆነ በስተቀር ብዙ ወንጀሎች ቶሎ የመውጣት እድል አላቸው። ዝሙት ውስጥ ግን የጀመረ የሆነ ሰው መንገድን የጀመረ ሰው ግን የመመለስ እድሉ አላህ ያዘነለት ካልሆነ በስተቀር ይቀር። ጠይብ ሐታ አግብቶ ለራሱ አይለቅም። ይህ ሱስ አግብቶ ጠይብ ግን በዱዓ ከሆነ ግን የማይለቀቅ ወንጀል የለም። ማንንም ወንጀል ምንም አይነት ወንጀል ይሁን ከዛ ሱስ ለመውጣት ዱዓ ግዴታ ነው። እኛ ምንም ማድረግ አንችልም። እኛ ፕሮግራም ስለዋጣን ምን ስላለን ሰበቡን እናደርሳለን። ግን ያ አላህ ከዚህ ሱስ አውጣኝ። ያውቃል እኮ ወንጀል እንደሆነ ልቡን እያቃጠለው ነው፣ ከጌታው እያራቀው እንደሆነ ያውቃል። ግን ደጋግሞ ይወርቅበት። ዝሙት እጅግ በጣም አስከፊ ወንጀል ነው። እንግዲህ እንደሰማችሁት ነው ምን አይነት ጣጣዎችን ይዞብን እንደሚመጣ። ምናልባትም እኛ ለትንሽ ደቂቃ ለመደሰት አስበን ሊሆን ይችላል። ነገር ግን ዝሙቱን ፈጽመን ከጨረስን በኋላ ወዲያውኑ ነው ሐዘን ውስጥ ወዲያውኑ ነው ድብርት ውስጥ የምንገባው። ድህነት ውስጥ እንድንዘፈቅ ያደርገናል። ፊታችን እንዲጠቁር ያደርገናል። በጣም ከባድ ወንጀል ነው። አንድ የዝሙት ውስጥ ከተዘፈቀን ደግሞ ለመውጣት እጅግ በጣም አስቸጋሪ ይሆናል። እና ለዛም ነው እኮ ላተቅረቡ ዚና የተባለው ዝሙቱን አትቅረቡ የተባለው ለዛ ነው። ምክንያቱም ከቀረብ ነውና ያንን ነገር አንዴ ከፈጸምነው መመለሻችን እጅግ በጣም አስቸጋሪ ስለሚሆንና አላህ ሱብሓነሁ ወተዓላ ዝሙት ከመስራት ይጠብቀን። ያ ጀማ እስልምና ግደሉ ጨፍጭፉ ይላል አይደለም። ስለዚህ የትም ቦታ የሚደረገውን ጅምላ ጭፍጨፋ እንቃወማለን። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ እንደ ባለ ንጹህ አይምሮ እናስብ። እነዚህ ወጣት ሙስሊሞችን በግሌ እጅግ አመሰግናለሁ። ምክንያቱም ወጣት አደል ኢትዮጵያን ነገ የሚረከበው እስልምና ጭፍጨፋን ያወግዛል ብለዋል። በእውነት ደስ ብሎኛል። ኢትዮጵያዊነት የሚያምርብን ይሄ ነው። በዛ በኩል እንትና ነው የገደላቸው እያስገደላቸው ያሉትም እንትና ናቸው የምትሉ ሰዎች በእግዚአብሔር ስም የግል ሐሳቤና አቋሜ ነው፣ አቁሙ። ችግሮች ሊኖሩ ይችላሉ። በኢትዮጵያ አምላክ ሆደ ሰፊ እንሁን እላቸዋለሁ። ንጹህ ኢትዮጵያዊነትን መስበክ እፈልጋለሁ። አንድ እንሁን። ድህነት የተባለውን ሰይጣን እኮ አይኑን አላጠፋነውም፣ እግሩንም አልቆረጥነውም። እንደ እጅና ጓንት ሳንሆን እንደ እጅና ጥፍር ሆነን ሃይማኖት የግል ነው፣ አገር ግን የጋራ ናት ብለን እስላም ክርስቲያኑ አንድ ሆኖ ኢትዮጵያዊነት ተለምነን በእውነቴ ነው። አሁንም አርሲ ላይ የተጨፈጨፉ ዘግናኙ ጭፍጨፋ ማን የጨፈጨፋቸው? አሳዋቂው አካል ያሳውቃል። ማንዴት ያለው ስልጣን ያለው። ከዚህ ውጭ ግን እንትና ነው ደግሜ ላለው ባካችሁ አቁሙ። ሌላው ሙስሊም ወንድሞቻችን አርሲ ላይ የተቃጠሉት አብያተ ክርስቲያናትን የተቃጠሉባቸው የምእመናንን ቤቶች አብረን እንደምንገነባ ግብረ ኃይል እንደምታቋቁሙ በግሌ ያለኝ እምነት ሙሉ ስለሆነ ኮፕሊንክ አድርጋችሁ ለመላ ኢትዮጵያ እንድታደርሱ በእግዚአብሔር ስም አሳስባለሁ። እንደዚህም አይነት የሃይማኖት አባቶች አሉ። ማሻአላህ እጅግ በጣም ደስ ይላል። እየተናገሩ የነበሩት ነገር እጅግ በጣም የሚያስደስትና ትክክለኛ ሀቅ የሆነ ነገር ነው ሲናገሩ የነበረው። ገሌ ገለዋል፣ ሙስሊም ገለዋል ምናምን የምትሉትን ነገር አቆሙ። የሚያጣራ አካል አጣርቶ ያንን ነገር ይፋ ያደርግ እንጂ ገሌ ገለዋል አትበሉ።
እኛ አንድ ስንሆን ነው የሚያምርብን እያሉ ነበርና እንዲህ ወደ አንድነት ወደ ሰላም የሚጠራ የሃይማኖት አባቶች ነው የሚያስፈልጉት። ይሄ በዘራችሁ አይድረስ ውርደት ስሙት። ኮፒ ሊንክ እንዳይረስ በመጸለይ የመጣ ነው። እግዚአብሔርን ለማመስገን የመጣ ነው። አንተ እንዳንተ አይነቱ ነው። ይሄ ቅሌታም ማለት ነው። መሳሪያ ለምዕመናን ግዙ ብሎ ሲያወራ የነበረው ማለት ስሙት። ኦሮሚያ ክልል ውስጥ ቤተክርስቲያን አሰራለሁ ከምትል ኦሮሚያ ክልል ውስጥ ላሉት ምዕመናን ክላሽ ግዛላቸው። አንደኛው ተደራጅተን ቢሆን እንደምንም ብለህ ክላሽ ግዛላቸው። አርሲ ላይ ያሉ ሰዎች እየተደራጁ ነው ያሉት፣ ስልጠናም እየሰለጠኑ ነው ያሉት። ነገር ግን ራሳቸው የሚከራከሩበት ነገር የላቸውም። የጥይት ፍሬ ግዛላቸው። የቤተክርስቲያን ጃንጥላ ምናምን ከምትገዛ ክላሽ ገዝተስጣቸው። መብቴው ይሄ ነው። ይሄ ቂጣ በቀደደው አፉ ቤተክርስቲያን ውስጥ ሄዶ የት ጀርሚውን ሰምጠፉ እንደለመደው ሶሻል ሚዲያ ላይ እንደሚበጠረቀው ሄዶ ሲቀረደድ ቄሶቹ ሄዱና እንዳንተ አይነቱ ነው እየገደለ ያለው አንተና አንተ ናችሁ። በዘራችሁ ያድረስ ውርደት። መሬት ላይ ስትወርዱ ሚዲያ ላይ ቁጭ ብላችሁ የምትለፈልፉ ሰዎች መሬት ላይ ስትወርዱ ሰው የሚቀበላችሁ እንደዚህ ነው። ይሄ እከክ በረንዳ ራስ የሚያወራው ነገር ደስ አይልም ነበር ድሮ። ትናንትና በፋኖ ጦርነት ጊዜ ይሄንን ገንዘብ ሰበሰቡ። አሁን ደግሞ መሳሪያ ንግዛ በሚል ተልካሻ ምክንያት ህዝቡ ሊሰበስቡ ገንዘቡ። ለወዳጅም ለጠላት የሚድረስ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይሄን ውርደታቸውን መሬት ላይ ሲወርዱ ያላቸው ውርደት ይሄ ነው። እናንተ የምትከተሏቸው ኦር ድንጋይ ራስ ማሰብ የማይችል ጥቁር ድንጋይ ጭንቅላት ያላችሁ ሰዎች እና ሀብታሙ አያሌው እና መሳይ መኮንንን እነ ጀዋር መሐመድን የምትከተሉ ሰዎች ጀዋር መሐመድ ኢዝ ማይ ፋቨራይት። በነገራችሁ ላይ ሰሞኑን ያረጋት ነገር ደስ ስላላችሁ መንቀፍ ስላለብኝ ነው። እኔ ካልነገርኩት እነሱ አይነግሩትም። እነሱ እንዲያጨበጭብላቸው ነው የሚፈልጉት። እኔ ከማንም ጋር አወዳደረውም። ጀዋር መሐመድ ጀግና የፖለቲካ ሰው ግን ሰሞኑን ያረጋት ነገር አልተመቸኝም። ሁሌ ደግሞ ጀግናና አደለውም። ከሰራ ልክ ነህ እለዋለሁ፣ ካልሰራ ልክ አይደለም እለዋለሁ። እና እነዚህን የምትሰሙ ሰዎች መጨረሻችሁ ይሄ ነው። ኦፒኒየን ከናይራስ እንግዲህ እንደተመለከታችሁት ነው ቤተክርስቲያን ውስጥ በመግባት እንግዲህ ቄሱን ማን የገደለው ማን የገደላቸው ምናምን እያለ ህዝቡን ለማነሳሳት ሲሞክር ቄሱ ያ አንተና ያንተ አይነቱ ሰዎች ናቸው የገደላቸው ብሎ እዛው አገርጥተውታል። ከዛ ባሻገር ደግሞ እንደተመለከታችሁት እንግዲህ ክርስቲያኑን ሙስሊሙ ላይ ለማስነሳት መሳሪያ ይገዛ፣ መሳሪያ ጦርነት መታጠቅ አለበት ምናምን እያለ እየተናገረ ነበር፣ ህዝቡን እያነሳሳ ነበርና እንደነዚህ አይነት ሰዎች በህግ መጠየቅ አለባቸው ብዬ አስባለሁ። ምክንያቱም ይሄ እሳት ላይ ቤንዚን እያርከፈከፉ ነው የሚገኙት። የተወሰነች ያለችዋን ግጭት ወደ ሃይማኖት ለመቀየር የሚጥሩ ሰዎችን እነዚህ ሃይ መባል አለባቸው። አለበለዚያ ከፍተኛ ዳሜጅ ነው የሚፈጥሩትና ለሀገሪቱ ሰላም እንቅፋት ናቸው እንደነዚህ አይነት ሰዎችና በህግ መጠየቅ አለባቸው ብዬ አስባለሁ። አሁን ወስዳቸው ለመጨረሻው ቪዲዮ ነው። ይህ ቪዲዮ እጅግ በጣም አሳዛኝ የሆነ ቪዲዮ ነው። 2 ደረሳዎች ህይወታቸው አልፏል። እስቲ ቪዲዮ እንመልከት፣ ከዚያ ራሳችን አሰበስቴ እንሰጥበታለን። በአዲስ አበባ በጥበቃ ስራ ላይ የነበሩ 2 ደረሶች በአሰቃቂ ሁኔታ መገደላቸው ከፍተኛ ቁጣን ቀሰቀሰ። በለሚ ኩራ ክፍለ ከተማ ወረዳ 5 ሰሚት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ላይ የነበሩና በመልካም ስነ ምግባራቸው የሚታወቁ የዲን የእስልምና እምነት ተማሪዎች ማለትም ደረሶቹ መሐመድ አደምና መሐመድ አሊ ባለፈው ቅዳሜ ሌሊት በግፍ ተገድለዋል ሲል ሃሩን ሚዲያ መረጃ ይዞ ወጥቷል። ግድያው የተፈጸመው ቅዳሜ ግንቦት 29 ቀን 2018 ሌሊት እንደሆነ የተገመተ ሲሆን አስክሬናቸውም ከ2 ቀናት በኋላ ሰኞ ሰኔ 1 ቀን 2018 መገኘቱ ተጠቁሟል። ሟቾች የጥበቃ ስራ በሚሰሩበት ስፍራ ምንም አይነት የንብረት ስርቆት ወይንም የዘረፋ ምልክት አለመገኘቱ የግድያውን አሰቃቂነት አጉልቶታል። ከሟቾች መካከል መሐመድ አሊ የልጆች አባት መሆኑም ታውቋል። የሟቾች የቀብር ስነ ስርዓትም ትላንት ማክሰኞ በኮልፌ ሙስሊሞች መቃብር የተፈጸመ ሲሆን የለሚ ኩራ ክፍለ ከተማ መጅሊስ ከጸጥታ አካላት ጋርም እየሰራ መሆኑን ገልጾ ዝርዝር መግለጫ እስኪሰጥ ድረስ ማህበረሰቡም በትዕግስት እንዲጠብቅ አሳስቧል። እንግዲህ እንደሰማችሁት ነው። እጅግ በጣም ነው የሚያሳዝነው። በጥበቃ ስራ ላይ የሚገኙ 2 ደረሳዎች እንግዲህ ህይወታቸው አልፏል። ማንነታቸው ባልታወቁ ሰዎች ነው ህይወታቸው ያለፈውና አንዳንድ ሀሳቦች እየተነሱ ይገኛሉ። ከዚህ ቪዲዮ በፊት ያሳያችሁ አይነት መሳሪያ መገዛት አለበት መታጠቅ አለበት ምናምን እያለ ህዝቡን ከህዝቡ ለማባላት የተነሱ ሰዎች የነሱ ሴራ ነው የሚል ሀሳቦች እየተነሱ ይገኛሉና በዚህ ጉዳይ ላይ የተጣራ መረጃ ሲኖር ወደ እናንተ የማቀርብ ነው የሚሆኑና ከግድያው ጀርባ ግን እነዚህ ህዝብን ከህዝብ ለማባላት የግል ትርፋቸውን ለማትረፍ
የሚጥሩ ሰዎች የነሱ እጅ እንዳለበት እየተገለጸ ይገኛል። ሙሉ ለሙሉ የተጣራ መረጃ ሲኖር ግን ወደ እናንተ ይዤላችሁ የምመጣ ነው የሚሆነው። በጣም ነው የሚያሳዝነው። ለሟቹ ቤተሰቦች አላህ Subhanahu Wa Ta'ala ሰብሩን ይስጣቸው። ሟቾችንም አላህ የሸሂድነት ማዕረግ ይወፍቃቸው፣ ቀብራቸውን ኑር ያድርገው ነው ማለት ፈልገው። በጣም ያሳዝናል። በዚህ ጉዳይ ላይ አዲስ መረጃ ሲኖር እናንተ ማጋራ ነው የሚሆነው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ ባሪስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።